እንግዲህ እናንተና እኔን ለማገናኘት ብዙ ዝግጅት ያደረገውትን የአዲስ ሞት የሻረው የይቅርታ ልብ የይቅርታና የፍቅር ተምሳሌቱ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ዳግም ታላቅነቱን ያስመሰከረበትን ተግባር ፈጽመዋል። ከጉዳዩ ጋር በተገናኘ በቅርቡ ከዚህ ዓለም በሞት በተለየው የቴዎድሮስ ካሳሁን ቴዲ አፍሮ የቀድሞ ማናጀር አዲስ ገሰሰ ጋር በተገናኘ የበርካቶች ልብ የነካ ጉዳይ ተሰምቷል። ቴዎድሮስ ካሳሁን ቴዲ አፍሮ የፈጸመው ድርጊትም በርካቶች ዳግም ታላቅነቱን አስመስክረዋል እንዲሉ አድርጓል። ከኛ ጋር ቆያችሁ ከዚህ ጉዳይ ጋር በተገናኘ የምንነግራችሁ መረጃ ይኖረናል። በሌላ በኩል ደግሞ እጅግ አሳዛኝ በሆነ መልኩ የአንጋፋው ድምፃዊ ቴዎድሮስ ታደሰ የጤና ሁኔታን በተመለከተ ከወንድሙ ይስሐቅ ታደሰና ከልጁ አሜን ታደሰ በኩል የተሰማው ጉዳይ ያልተጠበቀ ሆኗል። ቤተሰቦቹ እባካችሁ ለቴዎድሮስ ታደሰ ጸልዩለት ሲሉ ተማጽነዋል። ይህን ጉዳይ በስፋት እንቃኛለን። ውድ ቤተሰቦቻችን እስከ ፍጻሜው ከኛ ጋር እንድትሆኑ በአክብሮት ጋበዝናችሁ። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጋበዝን። መልካም ቆይታም። ከአዲስ ገሰሰ ስንብት በስተጀርባ የተገለጠው የቴዲ አፍሮ ማንነት። ሰላም ቤተሰቦቻችን፣ በዛሬ መረጃ ሰዓታችን በቀዳሚነት የምንመለከተው በቅርቡ ከዚህ ዓለም በሞት የተለየው የአዲስ ገሰሰ ዜና ረፍቱን ተከትሎ ቴዎድሮስ ካሳሁን ቴዲ አፍሮ አድርጎታል የተባለው ታላቅ ይቅርታ ልብ በተመለከተ አስፋው ኃይሉ የተባሉና ለጉዳዩ ቅርበት ያላቸው ይህን ጉዳይ በተመለከተ ያጋሩትን መረጃ እናነሳለን። ለመሆኑ የተገለጠው የቴዲ አፍሮ ማንነት ከድምፃዊና እንዲሁም ደግሞ ከግጥምና ዜማ ደራሲነቱ በስተጀርባ ያለውን የተናገረውን በመኖር ውስጥ አሳይቷል ያስባለው ጉዳይ ምን ይሆን? ይህን እናስቀድማለን። ድንገት ሰማነው ረክቶ የሰነበተውን የሙዚቃ አየር ያላወሰውን ዜናም። የሙዚቃው ዓለም ታላቁ ሰው አዲስ ገሰሰ ከዚህ ዓለም በሞት ተለየም። ዜናው ልብን ሰባሪ ነበር ይላሉ እኚሁ ጉዳዩን የገለጹት ጸሐፊ። ከዜናው መርዶ በስተጀርባ ግን አንድ ትልቅ እውነት አብሮ ብቅ አለም። እርሱም የክቡር ዶክተር አርቲስት ቴዎድሮስ ካሳሁን ያልተጠበቀ ምላሽ ነው። ይህ ምላሽ የብዙዎችን ቀልብ ገዛም። የሰው ልጅን የመንፈስ ከፍታም በጉልህ አሳየም። የትላንቱ ጠባሳና የጥቅም ግጭት ሲሉ ይህን ጉዳይ ያነሳሉ። ቴዲ አፍሮ ቴዎድሮስ ካሳሁን የይቅርታ ልብን ይዞ የተፈጠረ ነው ያስባለውን ጉዳይ ሲገልጹ ትዝታችንን ወደ ኋላ እንመልሰው። የዛሬ 15 ዓመት ምናምን ገደማ ይመስለኛል ቴዲ አፍሮና ማኔጀሩ አዲስ ገሰሰ በስራ መኳረፋቸው በይፋ የተሰማበት ጊዜ ነበር። በተለይም ቴዲ ጥቁር ሰው አልበምና እንዲሁም የቪዲዮ ክሊፖች የተለቀቁ ሰሞን አካባቢ ነበር ነገሩ ከረር ብሎ የታየው። በወቅቱ የሚዲያ ወሬዎች ናኝተው ነበር። ቴዲ አፍሮ ቅሬታ ነበረው። የኔ ማኔጀር ሆነ ሳለ እኔን ተጃኖ ባንድን በማስተዋወቅ መጠመድ ተገቢ አይደለም ባይ ነበር። ቴዲ አፍሮ በሚዲያዎች ከሚዘዋወረው ዜና ጣልፈን ስናዳምጥ ነገሩን በአጭሩ የጥቅም ግጭት ተፈጥሮ ነበር። አዲስ ገሰሰ በበኩሉ ይህንን አላመነበትም። እስካሁንም የማልረሳው ነገር በወቅቱም አዲስ ገሰሰ ቴዲን እንደ ታናሽ ወንድሙ እንደሚያው ተናገረ። አዲስ ተግባሩ ከቴዲ እውቅና ጋር እንደማይጋጭም በይፋ አስተባበለም። ብዙም ሳይቆይ የቪዲዮ ስራው ተመረቀ። ቴዲ በምርቃቱ ዕለት ሳይገኝ ቀረም። ብቻ ፈጥኖም ሆነ ዘግይቶ እህል ውሃቸው በዚያ በቃ መሰለም። የሞት ዜናና የታላቅነት መግለጫ ሲሉ ሁኔታውን ወደ ኋላ መለስ ብለው ቴዲ አፍሮና አዲስ ገሰሰ የተለያዩበትና የተኳረፉበት ብሎም የተቀያየሙበት አጋጣሚ በማንሳት ከሞቱ ዜና በኋላ የተሰማውና በተግባር የተገለጸውን የቴዲን ታላቅነት ይመሰክራሉ እኚህ ጻፊ። ዓመታት ነጎዱ። ያ ቅሬታ በጊዜ አመር ተሸፍኖ ኖረ። ከዚያም አሁን የአዲስ ገሰሰ ህልፈተ ዜና መጣም። በዚህ ጊዜ ቴዲ አፍሮ ምን አደረገ? ድሮኛ አድማጮች ጆሮ ድረስ በዘለቀው እሰጥ አገባ የተነሳ ቂም አልያዘም። የትላንቱን ቅያሜም አላስታወሰም። አንዳችም የቅሬታ ቃል ካፉ አልወጣም። ይልቁንም ትልቅነቱን አሳየ። በማህበራዊ ገጹ ላይም የሚገርም መልእክት አጋራም። አዲስ ገሰሰ ገና በጅምር ላይ እያለ ላደረገለት ውለታ ምስጋና ቀረበ። እስከ አቦጊዳ ባንድ ምስረታ ድረስ የነበረውን በጎ ስራውንም በክብር አነሳም። ከተነካው ልብ ከመነጨው ትሁት ቃል ዘላለማዊ እረፍቱን ተመኘም። ያለ ምንም ቁጥብና እኔን ልቤን የነካኝ ቁም ነገር ይሄ ነው። ነፍሰል ማለት ይህ ነው። ከሰዎች ጋር በህይወት ያለ ልዩነት ሊኖር ይችላል። በልፈታቸው ወቅት ግን ጥሩ ማስታወስ የመንፈስ ከፍታ ነው። በዚህ ስክነቱ ቴዲ አፍሮ ይበልጥ እንድንወደው ያደረገን። ጥላቻን በሞት አፋፍ ላይ ወስዶ ቀበረው። ባህላችን እኮ ነው ይሄም። በሞት ሰዓት ምሬትን አውጥቶ መጣል የጨዋነት መገለጫ ነው። ማርቲን ሉተር ኪንግ እና ማልኮም ኤክስ ይህን ጉዳይ በተመለከተ እንደ ማጣቀሻው እንደ ምሳሌ ይገልጻሉ። ይህ የቴዲ አፍሮ ታሪክ የዓለምን ታሪክ ያስታውሰናል። እንደ አውሮፓውያን የዘመን ቀመር በ1963 ወጣቱ የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ ተገደለ።
ዓለም በትራጀዲው አረዘነም። የጥቁር መብት ተሟጋቾች አስተያየት እንዲሰጡ ተጠየቁም። ማርቲን ሉተር ኪንግ ከልቡ ማዘኑን ገለጠም። ኬኔዲ የጀመራቸው በጎ እርምጃዎችን አደነቀም። ለቤተሰቡ መጽናናትን ተመኘም። ይህ የሰላም መንገድ የብዙዎችን በጥቁር መብት እንቅስቃሴ ዙሪያ ጥርጣሬና ስጋት የገባው ልብ አለዘበም። ትግሉን ከጥላቻ ያራቀም አደረገው። ማልኮም ኤክስ ግን ምላሽ ሰጠም። ኬኔዲ ቢሞት ለኔ ደንታ አይደለም አለም። የዘረኛ መንግስት መሪ ነበር። አንድ ነጭ ተቀነሰ ማለት ምሬቱን ተናገረም። ይህ ጽንፈኛ አስተያየት ሰዎችን አስደነገጠም። ማልኮም ኤክስ በወቅቱ ለታላቅ አደጋ አጋለጠው። ለማስተባበል ሞክሮ ነበር። የፈሰሰው አይታፈስምና ጩኸት ተብሎ ተፈረጀ። እኚሁ ጻፊ ለቴዲ አፍሮ ታላቅነት ይሆናል ያሉትን ታሪክ እንዲህ ባለ መልኩ ካጋሩ በኋላ ይህን ሐሳብ አነሱ። ሞት የሔዋን መማሪያ ህይወት ብቻ አይደለችም። ሞትም ትልቅ መማሪያ ነው። ነገር ግን ላስተዋለበት ሰው ብቻ ነው። ፈንጂ አምካኝ ብቻ ነው ከራሱ ስህተት የማይማረው ይባላል። ምክንያቱም ስህተቱ ወዲያውኑ ህይወቱን ያጠፋል። እኛ ግን በህይወት ያለን ሰዎች ነን። ከሌሎች ህይወትም ሆነ ከሌሎች ሞት የመማር እድል አለን። የመኖር ዋና ጥቅሙ ይሄው ነው። በጥላቻ ፈንታ ፍቅርን፣ በቂም ፈንታ ይቅርታን መምረጥ። አዲስ ገሰሰ በክብር አልፏል። ቴዲ አፍሮ ደግሞ በይቅርታና በምስጋና የታጀበም የታላቅነት አሻራውን ጥሎልናል። ለሞቱት ነፍስ ይማር፣ ላለነው እድሜና ማስተዋልን ይስጠን። ፈጣሪ ኢትዮጵያን አብዝቶ ይባርክ። ከላይ በቆዩት ትውስታዎቼ ለብቻ ተመስርቼ በጠቀስኳቸው ነጥቦች ላይ የተሳሳትኳቸው ነገሮች ካሉ በቅንነት እንድታረሙኝ እጠይቃለሁ ሲሉ እኚሁ አስፋው ኃይሉ የተባሉና የቴዲ አፍሮን ታላቅነት አስመስክረዋል ባሉበት አጋጣሚ ስለርሱ የሰጡትን ምስክርነት ቋጭተዋል። በዚሁ ወደ ሌላኛው ጉዳያችን ተሻገርን። ተወዳጁና አንጋፋው አርቲስት ቴዎድሮስ ታደሰ አሳሳቢ የጤና ሁኔታ ላይ እንደሚገኝ ተገልጿል። ጸልዩለት ተብሏል። በሰሜን አሜሪካ ታላቅ ድምቀት በተካሄደው የ2026 የጥበብ አዋርድ ላይ ድምጻዊ ቴዎድሮስ ታደሰ የዓመቱ ልዩ ተሸላሚ በመሆን ስሙ ተጠርቶ ነበር። ይሁን እንጂ ይህንን ታላቅ ክብር ለመቀበል ቴዲ መድረክ ላይ ሊገኝ አልቻለም። ይልቁንም የእርሱን ሽልማት ለመቀበል የወጡት ወንድሙ ይስሐቅ ታደሰና እንዲሁም ልጁ አሜን ቴዎድሮስ ነበሩ። መድረኩ በደስታ የተሞላ ቢሆንም የወንድሙ ይስሐቅ ንግግር ግን በአዳራሹ የነበረውን ድባብ በአንድ ጊዜ ወደ ጭንቀትና ወደ ሐዘን ቀይሮታል። ይስሐቅ ሽልማቱን ከተቀበለ በኋላ ከፍተኛ ስሜት ሆኖ እንዲያለም ወንድሜ ቴዲ እዚህ ተገኝቶ ይህን ሽልማት ቢቀበል ደስ ይለኝ ነበር፣ ነገር ግን ምንም አላችሁም፣ ብቻ ጸሎት ግን አድርጉለት ሲል ልባዊ ተማጽኖን አቅርቧል። ይህ ንግግር በማህበራዊ ሚዲያ ላይ ሰፊ መነጋገሪያ ሆኗል። ቴዲ ታደሰ ምን ሆኖ ይሆን? ምን አይነት ህመምስ አገኘው? የሚሉ ጥያቄዎች ከአድናቂዎቹ ዘንድ በብዛት የተነሱ ነው። ምንም እንኳን ቤተሰቦቹ ስለህመሙ ዝርዝር መረጃ ባይሰጡም የወንድሙ ንግግር ግን ጉዳዩ አሳሳቢ መሆኑን ይጠቁመናል። ቴዎድሮስ ታደሰ ለኢትዮጵያ ሙዚቃ ካበረከታቸው ስራዎች በላይ በየቤታችን የማይረሳ ትዝታ የጣለ የጥበብ ሰው ነው። የእርሱ ድምጽ ደስታችን ሆነ ሐዘናችን የምንገልጽበት ድልድይ ሆኖ ሰንብቷል። ዛሬ ይህ የጥበብ ሰው የእኛን ድጋፍና ጸሎት የሚፈልግበት ወቅት ላይ ነው እንድንል ያደረገ ንግግር ከገዛ ወንድሙና ከአብራኩ ክፋይ ሰምተናል። ወንድሙና ልጁ ጸልዩለት የሚል ድምጽን ያሰሙ እንጂ ምን አይነት የጤና እክል እንዳጋጠመውና በምን አይነት ሁኔታ ውስጥ እንደሚገኝ ሳይገልጹ አልፈዋል። የዘመናት የኢትዮጵያ ሙዚቃ ድምቀት ሆኖ የዘለቀው አንጋፋው ድምጻዊ ቴዎድሮስ ታደሰም የጤናው ጉዳይ ከዚህ ቀደም በተለያየ መልኩ አሳሳቢ ሁኔታ ላይ ሲወድቅና እገዛ እንዲደረግለት ሲጠየቅ ኖሯል። ለችግር ተጋልጦ ጎዳና ወጥቶ ነበር የሚባሉ ጉዳዮችን ጨምሮ ሌሎች ተያያዥ ጤና መረበሾች ሲያጋጥሙት እንደነበር በወዳጆቹና በሙያ አጋሮቹ ርብርብም ከዚሁ አይነት አደገኛ ሁኔታ ሲነሳና ድጋፍና እንክብካቤ ሲደረግለት እናስታውሳለን። እኛም በዝግጅት ክፍላችን ስም አገግሞና ወደ ጤናው ተመልሶ በስራዎቹ ዳግም እንድናገኘው መልካሙን እየተመኘን እዚህ ጋር ተሰናበትን። ወደ ቤተሰቦቻችን ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ጋበዝናችሁ። መልካም ጊዜ